ሃይ እንደምንላችሁ ብርሃንና መስሲነ ካፕሾ ፒቲ በጣም አድርገን እናመሰግናለን። ዛሬም በጣም ደስ ብሎናል ጆይን ስላደረጋችሁን። ድንገት ለማታውቁ ሰዎች እኔ ስሜ መስከረም ታደሰ ክፈተ ይባላል። ማታዩት ደግሞ አብሬው ሁልጊዜ የምመጣው በጣም የምወደው የማከብረው ባለቤቴ ከካሜራ ጀርባ ስላለ ነው ማታዩት። በጣም ደስ ብሎን ነው የምንመጣው። የሶስት ልጆች እናት ነን የምትይውን ለምን አቆምሽው አለኝ አባቴ። እንዲህ እነሱ የራሳቸውን ኑሮ ጀምረዋል፣ ስለዚህ እነሱን አላንጠለጥልም ካሁን በኋላ አልኩት። አይመስላችሁም? ኤኒዌይስ ስለዚህ ሰብስክራይብ አድርጋችሁ የምትረዱን በጣም አድርገን እናመሰግናለን። ኮሜንት እያደረጋችሁ ፌስቡክ ላይ ያላችሁ ማይ ፍሬንድስ በጣም አድርጌ ያመሰግናለሁ። ካውንስሊንግ እሰራለሁ። ካውንስሊንግ ደግሞ የምሰራው በዙም ቪዲዮ ኮል ነው። ስለዚህ ካላችሁበት መጠቀም ትችላላችሁ። በጣም ነው አንዳንድ ሰዎች የሚያስቁኝ። ቪዲዮ ስር ኮሜንት ይተዋሉ። መስኪ እንዴት ነው ስልክሽ ማግኘት የምንችለው ይላሉ። እንዴ ይኸው ስክሪኑ ላይ አለ እና ቪዲዮን ሳያዩት ማለት ነው። እና ባካችሁ ቪዲዮን ብታዩ በጣም ደስ ይለኛል። ስለ እናንተ አስቤ ተጨነቄ ስለ እናንተ ወጣቶች ነው የምመጣው እና መልእክቴን ብትሰሙ ደስ ይለኛል። እሺ፣ በትህትና ነው ግን የምጠይቀው። ትዳር ትምህርት እሰጣለሁ በዙም ቪዲዮ ኮል። ስለዚህ ሙሽሮች ሳትማሩ እንዳታከቡ። ኦኬ፣ ቤተክርስቲያናችሁ ትምህርት ካለ በዛ መጠቀም ትችላላችሁ። ግን በሆነ ነገር ያልገጠማችሁ ነገር ካለ I give a wonderful class ለሙሽሮች። ስለዚህ በዛ መጠቀም ትችላላችሁ። ብቻ ሁሉንም ሰርቪስ ለማግኘት የምትፈልጉ ኢንፎርሜሽኑን፣ እንዴት አፖይንትመንት መያዝ እንደምትችሉ፣ እንዴት ክፍያው መክፈል እንደምትችሉ የሚናገር ነገር ለሁሉ ሰው የምንልከው አንድ አይነት ነው። ስልክ ቁጥሬ 2403338 እንደገና ስልክ ቁጥሬ 2403338 በዚህ ቴክስት ብታደረጉ ነው። ኮል ስለማይቀበል ነው ሁሌ ቴክስት እምላችሁ። ቴክስት ብታደርጉልን እንመልሳለን። በዚሁ ያለፈው ያቆምንበትን መጽሐፍ እናነባለን። የሐዋርያት ስራ ወገኖቼ፣ የሐዋርያት ስራ ምዕራፍ 4 ዛሬ እንጨርሳለን። ግን በጣም ጥቂቷን ቁጥር ነው ዛሬ ይዤ የመጣው ማለት የመጨረሻውን ከ32 እስከ 33 ወንደርፉል ቻፕተር አይደለ ሁሉ ወገኖች አጥንታችሁት አልብያ አምናለሁ። ፓወርፉል ቨርስ አለ። እንግዲህ በቨርስ እኛ እንሄድም አይደለ ወገኖች፣ በእግዚአብሔር መልእክት በሙሉ መልእክቱ ነው የምንሄደው። ግን ወንደርፉል የሆነች ፓወርፉል የሆነች ቨርስ አለች ምዕራፍ 4 ከቁጥር 12 ላይ ደህንነት በሌላ በማንም አይገኝም። ስለ ክርስቶስ እኮ ሲናገር ነው። ደህንነት በሌላ በማንም አይገኝም። this is critical። በጣም ብዙ ሰው ስም የሚጠሩት አላቸው። በቃ በምንም መንገድ ለመባረክም ይሁን ሰዎችን ለማመስገንም ይሁን የሚጠሩት ስም ከክርስቶስ ውጪ ከሆነ የአምላካቸው መጽሐፍ ቅዱስ ግን ሌላ የለም ምን የሚያድን ደህንነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀረ ሌላ ስም ከሰማይ በታች የለምና። እፎይ እርፍ ያደርጋል አይደል? ክርስቶስ ያድናል እኮ አይደለም የሚለን ወይ ክርስቶስ ስም ያድናል አይደል? ከሱ ሌላ የለም። አንዳንድ ሰዎች ይሄንን መጽሐፉ ካለ እኮ አለ ነው አይደል ወገኖቼ? እና መጽሐፉን የሚለውን እንትን ባንል ጥሩ ነው። ዛሬ እንዳልኩት የመጨረሻውን ፓሴጅ ብቻ ነው የምናየው ከቁጥር 32 እስከ 37 ወገኖቼ። ይሄ ለዘላለም የሚኖር የእግዚአብሔር ቃል ነው። ያመኑትም ሁሉ በአንድ ልብና በአንድ ሀሳብ ተስማምተው ነበር። ያላቸውም ሁሉ የጋራ ነበር እንጂ የራሱ የሆነውን ሀብት እንኳ እንደ ግሉ የሚቆጥር ማንም አልነበረም። ሐዋርያትም ስለ ጌታ ኢየሱስ ትንሣኤ በታላቅ ኃይል መመስከራቸውን ቀጠሉ። በሁላቸውም ላይ ታላቅ ጸጋ ነበረ። ከመካከላቸውም አንድ ችግረኛ አልነበረም። ምክንያቱም መሬትም ሆነ ቤት የነበራቸውን ሁሉ እየሸጡ ዋጋውን አምጥተው በሐዋርያት እግር ስር በማስቀመጥ ለእያንዳንዱ በሚያስፈልገው መጠን ያካፍሉት ነበር። በቆጵሮስም የሚኖር ዮሴፍ የሚባል አንድ ሌዋዊ ነበረ። ሐዋርያትም በርናባስ ብለው ጠሩት። ትርጉሙም የመጽናናት ልጅ ማለት ነው። እርሱም መሬቱን ሸጦ ገንዘቡን አምጥቶ በሐዋርያት እግር ስር አስቀመጠ። ክብር ለእግዚአብሔር ይሁን ስለ ቃሉ አሜን።
እዚች ላይ ያው ሾርት አጭር ነው ያነበብነው። ስለዚህ ትንሽ ነገር ብቻ ነው ማሳያችሁ፣ ግን ቢዩቲፉል የሆነ ኦፍ ኮርስ ፓሴጁ እንዳለ ቻፕተሩ እንዳለ በጣም የሚገርም ነው። ግን ያው እንደምታውቁት እንዳነበብነው ምዕራፍ 1 2 3 እንዳነበብነው ገና ክርስቶስ የሚበቃ ክርስቶስን የሚያውቁበት ክርስትና ገና እንጭጯ ላይ ናትና ለፌስቲቫል የመጡ ሰዎች ሁሉ ስለ ክርስቶስ ሰምተው በቃ እንግዲህ ከሩቅ አገርም የመጡ ማአት ሰዎች አሉ እዛ ኢየሩሳሌም ጁዲያ የማይኖሩ ገባቸው። ስለዚህ ፎሬነርስ ናቸው። በቃ እዛ ክርስቶስ የሚባል ሰምተው ወደዚህ ክርስትና ግሩፕ የተቀላቀሉ ናቸው። እና ዩካን ጀስት ኢማጂን መስራት አይችሉም፣ ምን አይችሉም፣ ቤት የላቸውም። ስለዚህ በቃ ክርስቲያን የሆኑት እዛ የጌታ ወንጌል ገብቷቸው ወደ ጌታ የመጡት በሙሉ ደቀ መዛሙርቶቹ ሰብስበዋቸው የሚበሉት ኦፍኮርስ ያጣሉ። ስለዚህ በጣም ነው ደስ ያለኝ። እርግጠኛ ነኝ የምላችሁ እዚህ ላይ በእርግጥ ብሎ እንደሆነ አላውቅም። ያው ቤት ያላቸው በኢየሩሳሌም የሚኖሩት ናቸው ሳክሪፋይስ ያደረጉት እና ያላቸውን ነገር ሁሉ እየሸጡ ይላል። ምን ያህል በእግዚአብሔር መንፈስ ቢነኩ ነው አያሰኝም? በጣም ያላቸውን ነገር ሁሉ እየሸጡ ይላል። ደግሞ ያላችሁን ነገር ብትሸጡ ለዘላለም ሕይወት ታገኛላችሁ የሚባል ነገር አይደለም ያመኑት። ክብር ለስሙ ይሁን ለዘላለም። የዘላለም ሕይወት ስጦታ ስለሆነ ያን ስጦታ በክርስቶስ ካመናችሁ የእናንተ ይሆናል የሚለው መልእክት ነው ያመኑት። ስለዚህ የዘላለም ሕይወት ስላላችሁ የምድራዊውን ናቁትና በቃ እንሽጠው። ኦኬ። እዚህ ጋር አንዳንድ ጊዜ መጽሐፍ ቅዱስ ስናነብ ለእኛ በምን መንገድ ነው አፕላይ የሚያደርገው ነገር ብለን ስናስብ ይህን መጠንቀቅ አለብን። ገባችሁ? ምክንያቱም እዚህ ጋር እንዲህ ተጀምሮ በጣም ብዙ ችግር ተፈጥሯል። ኦኬ። በኋላ ስናነበውም እንደርሳለን። ሐዋርያ ጳውሎስ ሐዋርያት ላይ ላንደርስ እንችላለን። ግን ሐዋርያ ጳውሎስን ደብዳቤ ስታዩ ኢየሩሳሌም ያሉ ክርስቲያኖች ተቸግረው ሌላ ክርስቲያኖች ሌላ ክፍል ያሉትን ፈንድሬዝ እያደረገ ገንዘብ ሊያመጣ ነበር። ለምን ካላችሁ ሀብታቸውን ሸጠዋል፣ ቤታቸውን ሸጠዋል። በቃ ለዛ ላለው ሰው ለመጥቀም ማለት ነው። ስለዚህ ይችን እንደው አፕላይ እናድርግ ብላችሁ ብዙ በኢሞሽን አለመነሳት ጥሩ ይመስለኛል። በቁጥር 33 ላይ ሐዋርያትም ስለ ጌታ ኢየሱስ ትንሣኤ ለክርስቲያን አንገብጋቢ መልእክት ምንድን ነው? ትንሣኤ። ካለ ትንሣኤ እምነታችን ከንቱ፣ የምናደርገው ነገር ከንቱ። የጌታ ትንሣኤ ነው ሁሉ ነገር ጠቅልሎ የሚይዘው መነሳቱ ነው። እኛም በአይናችን አይተነዋል የሚሉትን ደብዳቤያቸውን አንብበን ያመን ነው አይደል ወገኖቼ? በአይናቸው አይተውት አናግሯቸው ነግተውት ከነሱ ጋር ቁጭ ብሎ በልቶ እንደገና ደግሞ ሲያርግ አይተውታል። ስለዚህ ይሄንን የከበረ ወንጌል ይሄንን ምስክርነት ነው ያመን ነው። ኦኬ። ስለዚህ ትንሣኤው ለኛ ትልቅ ትርጉም አለው። ምክንያቱም እዚህ ምድር ላይ ያለ ነው ይችን ምድር ለመኖር ሳይሆን ዘላለምን ተስፋ አድርገን ነው። እንዴ ማን በዚህ ዓለም ተስፋ ያደርጋል አይመስላችሁ? እንዴ አንድ ነገር አይተን መለወጡ፣ በአንድ ጊዜ ማርጀቱ፣ መውደቁ በጣም ተስፋ የሚያስቆርጥ ነው። እናንተን አላውቅም። በዚህ ዓለም የሚኖር ሰው በሙሉ ይሄን ኤክስፔሪንስ ማድረግ አለበት ብዬ አስባለሁ። አይደለም? የዘላለም ሕይወት ግን ተስፋ ሲኖር እሰይ እያሉ ይሄንን ኑሮ ቤር ማድረግ ይቻላል። አይደለም? የእግዚአብሔርም ቃል ሲናገር በተስፋ ደስ ይበላችሁ ይላል። ይሄ ማለት በምድራዊ ተስፋ ሳይሆን በዘላለም። ምክንያቱም የሚያየውን ሰው ተስፋ አያደርገውም ይላል እግዚአብሔር ቃል። ገባችሁ? ተስፋ የምናደርገው በዚህ ዓለም የማይታየው ግን ሪሊ ሆነው ዘላለም ሕይወት። ከዛ በጣም የገረመኝ በታላቅ ኃይል መመስከራቸውን ቀጠሉ። እንግዲህ ያለፈው ጊዜ ተነጋግረናል። ዋና መሪያችሁን ክርስቶስን እንደሰቀል ነው እና አዳሚ ሁሉ ትለቅም ያለሽ ምናምን ብለው አስፈራርተው ነው እንግዲህ የለቀቋቸው። የእግዚአብሔር ጸጋ ግን ሲመጣ ከሰማይ የሚመጣ ብቻ ክብር ለስሙ ይሁን ለዘላለም። በእምነት በክርስቶስ የሚሰጥ ጸጋ ፌቨር፣ ምንም ደግሞ የሚገባን ሳንሆን እሱን ፌቨር ሰጣቸው። በዛ የሞት ፍርሃት ውስጥ ሳይፈሩ በድፍረት የክርስቶስን ትንሣኤ ሰበኩ። በጣም ያው አይሁዶች ናቸው ብዙዎቹ እንደምታውቁት እና
ያንን እንግዲህ ያ ትልቅ ትራዲሽን ነው የአባቶቻችን የእናቶቻችን የሚሉት የያዙት የሙሴ ምናምን አንለቅም ብለው ያሉ ማዕት አሉ የሚሞቱ ለሱ ልክ እንደ ሐዋርያ ጳውሎስ ማለት ነው። ሐዋርያ ጳውሎስም ከዛ ነው የመጣው ፈሪሳዊ ነበር እና ከነሱ መካከል ነው ተነስተው እንትን ያሉት ይህን የሰበኩትና ኃይለኛ ጸጋም ያስፈልጋቸው ነበር። ምክንያቱም ገና ቤተክርስቲያን ተወልዳ እየተመሰረተች ነው እና ቅድም ያልኩትን ደግሞ ትንሽ ለማጠናከር ይሄ ነገር ከሆነ በኋላ ሐዋርያ ጳውሎስ ደብዳቤ ውስጥ አነቡ። ለምሳሌ ሁለተኛ ተሰሎንቄ ምዕራፍ 3 ከቁጥር 10 እስከ 12 ላይ ሐዋርያ ጳውሎስ የማይሰራ አይብላ ብሎ መጻፍ ጀመረ። ለምን ካላችሁ ይሄ ሀብታሙ እየሸጠ እየመጣ በቃ ገንዘቡን ሰጥቶ ሁሉም ይብላ ሲባል ያው ሁላችንም ኃጢአተኞች አይደል ደን ነገር ለቀን ለሁለት ለሶስት ኤክሳይትመንት ለሶስት ቀን ደስ ይለዋል። ግን እንደዚህ የሀብታሞችን ገንዘብ መብላት ከተቻለ ለምን ነው የምሰራው እያለ መዓት ስራ ፈት እየመጣ መሸከም ጀመረ። በዛ ላይ ደግሞ ሰዎች ቤታቸው ለምሳሌ ኤልደርሊ ማተር ቢኖራቸው ቤተክርስቲያን በነጻ ታበላለች እያሉ አምጥተው ድሮፕ አድርገው በቃ እናንተ ቴክ ኬር አድርጉ ነገር ተጀመረ። ገባችሁ? ስለዚህ ድህነቱ ማጣትን ብቻም ሳይሆን እንደዚህ የሚኖሩ በቃ መሰላቸው እና የሐዋርያን ደብዳቤዎች በደንብ ስታዩት እንደገና ደግሞ አንደኛ ጢሞቴዎስ ምዕራፍ 5:8 ላይ አንድ ሰው ዘመዶቹን በተለይም የቅርብ ቤተሰቡን የማይረዳ ከሆነ ሃይማኖቱን የካደ ከማያምንም ሰው ይልቅ የባሰ ክፉ ነው ይላል። በተለይ ተሰሎንቄን ስታጠኑት እንዴት አድርጎ ቤተክርስቲያንን ማስተዳደር እንዳለባቸው መረዳት ያለበት ሰው ማን እንደሆነ የሚረዱት ሰዎች ደግሞ ለቤተክርስቲያን ማገልገል እንዳለባቸው ገባችሁ? ስለዚህ መስራት ሃርድ ወርከር መሆን በቃ ያልሰራውበትን አልበላም ማለት ክርስትና ነው። ከዚህ ወጣ ክርስትና የለም። ከዛ ግን የባርናባስን የዮሴፍን ለዋቢ የነበረ ሰው ደግሞ የእሱን ያለውን ሀብት በሙሉ ሸጦ እንደመጣ እና እግር ስር እንዳስቀመጠ ታውቃላችሁ። ይኸውን በጣም ኤክሳይድ ሃኒሙን ሲዝን ነው በቃ። ከዛ ግን ወደ ምዕራፍ 5 እንገባለን። ትንሽ ሳድ የሚያደርግ ግን ደግሞ ለእኛ ለትምህርት ተጽፎልናልና እናነበዋለን። ስለዚህ ዛሬ በዚሁ ባጭሩ ይሄንን ጨርሼ ወደ አዘጋጀሁት መልእክቴ ይገባለሁ። ዛሬ ያዘጋጀሁት መልእክት ያለፈው ጊዜ እንደነገርኳችሁ ጌታ እንደፈቀደ እሱ እንደወደደ በጣም ፎከስድ አድርጌ ለወጣቶች ለልጆች ሃይስኩል ላሉ ኮሌጅም ላሉ የሚጠቅም ትምህርት ነው። ዛሬ ያሉበት ትግል ውስጥ ላሉ ወጣትነት ትግል ነው። በእርግጥ የትኛውም እድሜ ትግል ነው። ለሚተሪ ሳምቲንግ እንደ ቶሎ አርጅቼ እንደነሱ በሆንኩ እንዳትሉ ገባችሁ? ትግል ነው ይሄ ህይወት ይላል እግዚአብሔር ቃል አይደለ ኢዮብ ላይ። ስለዚህ ለወጣቶች የሚሆን ትምህርት ነው ይዤ የመጣሁት። በዛ ላይ ደግሞ ደግመን ሞር እናነባለን ፓሴጅ ሁሉ ጊዜ እንደምለው እዚህ ቻናል ላይ ወገኖቼ አፒል ፎር ፒዩሪቲ ላይ ዋናው መልእክት እግዚአብሔር ቃል ነው። እኔ የምናገረው አይደለም። ምክንያቱም እኔ የምናገር የኔ ኦፒኒየን የኔ አስተያየት ምናምን ነገር ምንም የትም አያደርስም። ወንዝም አያሻክር የትም አያደርስ። የእግዚአብሔር ቃል ግን ክብር ለስሙ ይሁን ለዘላለም ለዘላለም የሚኖር በቃ ምንም ነገር ቢያልፍ የማያልፍ የጸና ኦኬ። ስለዚህ እሱን እናነባለን። ያው ማተኩረው በወሲብ ንጽህና ህይወት ላይ ግን ደግሞ እሱ ላይ ፎከስ ማድረግ አልፈልግም። ሜጀሩ ግን እሱ ስለሆነ እሱ ላይ ነው የሚያጠነጥን ትምህርት ነው ላዘጋጅ ማሰቡ። ጌታ እንደወደደ ስንት ሳምንት እንደማረገው አላውቅም። ግን ደግሞ ዛሬ ይዤ የመጣሁትን ለእናንተ መንፈስ ቅዱስ በሚጠቅማችሁ መንገድ አድርጎ እንዲያቀርብላችሁ ጸልዬን የመጣሁት እግዚአብሔር ይመስገን። ስለዚህ መጀመሪያ የምናነበው አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 8 ወገኖቼ ይሄ እግዚአብሔር ቃል ነው። በቀረውስ ባይዘው በቀረውስ ማለት በእንግሊዝኛው ፋይናሊ። ብዙ ጊዜ ሐዋርያ ጳውሎስ ደብዳቤዎቹን ስታጠኑ በቀረውስ ሲል ልክ እንዴት አንድ ፓራግራፍ የቀረ ይመስለናል። አይደለም። ኦኬ ዋናውን ነገር አሁን ልንገራችሁ ማለቱ ነው። ብዙ ነገር ነግሬያችኋለሁ በሉ አሁን ዋናውን አንኳሩን ያዙልኝ እንደማለት ነው። ኦኬ በቀረውስ ወንድሞች ሆይ
እግዚአብሔርን ደስ ለማሰኘት እንዴት መኖር እንደሚገባችሁ አስተምረናችኋል። በእርግጥም እንደዚያው እየኖራችሁ ነው። ስለሆነም በጌታ በኢየሱስ የምንለምናችሁና የምንመክራችሁ ከዚህ በበለጠ ሁኔታ በዚሁ እንድትገፉበት ነው። በጌታ በኢየሱስ ስልጣን ምን አይነት ትእዛዝ እንደሰጠናችሁ ታውቃላችሁ። የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው። ደግሞም እያንዳንዱ የገዛ ሰውነቱን በቅድስናና በክብር መያዝ እንዳለበት እንዲያውቅ ነው። ይህም እግዚአብሔርን እንደማያውቁ አሕዛብ በፍትወተ ሥጋ ምኞት አይሁን። በዚህ ነገር ማንም ተላልፎ ወንድሙን አያታልል። ምክንያቱም ከዚህ በፊት እንደነገርናችሁና እንዳስጠነቀቅናችሁ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። እግዚአብሔር በቅድስና እንድንመላለስ እንጂ ለርኩሰት አልጠራንምና። እንግዲህ ይህን ምክር ንቆ የማይቀበል የናቀው ቅዱስ መንፈሱን የሰጣችሁን እግዚአብሔርን እንጂ ሰውን አይደለም። ግሩም ድንቅ ቃል ሐዋርያ ጳውሎስ አያችሁ። ብዙ ሰዎች የእግዚአብሔር ፈቃድ ማወቅ እፈልጋለሁ ይላሉ እና ይዞራሉ ለማግኘት። እኔም እየጸለይኩ ነው፣ ግን ምንም የእግዚአብሔር አይለኝም እና ፈልጉልኝ፣ ጸልዩልኝ እግዚአብሔርን ፈቃድ እንዳውቃ። ሰዎች ገጥሟቸው አያውቅም? ወይም ፕሮባብሊ እናንተ ትሆናላችሁ። ለምሳሌ ያንግ ወጣት ሴት ልጅ ለማግባት ፈልጊያለሁ እና በቃ የእግዚአብሔር ፈቃድ ይሄ ሰውዬ እኔ ይሁን አይሁን። ወገኖቼ እግዚአብሔር የተገለጠውን ፈቃዱን ካወቅንና በተገለጠው ፈቃዱ ለመኖር ራሳችንን በሰጠን ቁጥር ሌላው ነገር ላይ የኛ ውሳኔ ነው በቃ። ምክንያቱም አይምሯችን የተለወጠ ነው፣ አስተሳሰባችን። ገባችሁ? ለዚህ ነው እንጂ መጽሐፍ ቅዱስ እንዴት ይሆን ነበር? እግዚአብሔር ሆይ ዛሬ ቪዲዮ ልስራ እንዴ? ቪዲዮ ሰርቼ ደግሞ ስጨርስ ትንሽ ናፕ ልውሰድ? ያንተ ፈቃድ ነው? እንደዚህ አይነት ህይወት አለ እንዴ? መጽሐፍ ቅዱሳዊ አይደለም። ሐዋርያቶችም እንደዚህ አይነት አላስተማሩንም በደብዳቤያቸው። ገባችሁ? ስለዚህ የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው ፋይናሊ ብሎ ሁሉን ነገር ጠምዝዤ በአንድ ላይ ላስቀምጥላችሁ። የእግዚአብሔር ፈቃድ ከዝሙት ርቃችሁ እንድትቀደሱ ነው። ያ ማለት መካከለኛ ነው። እሱ ሼክ የሆነበት ክርስትና የለም እንደማለት ነው። ይሄ መካከለኛ የሆነ ዋናው ነገር ሴክሹዋል ነፃነት የሚባለው ነፃነት አይደለም፣ ቅድስና የሚባለው ነገር ከሌለ ሁሉንም የነገርናችሁን እንዴት አድርጋችሁ መኖር እንዳለባችሁ የነገርናችሁን በሙሉ ነው አፌክት የሚያደርገው። ኪቦርድ መጫወት ይችላል አንድ ሰው በኃጢአት ውስጥ ተዘፍቁ፣ አሪፍ ኪቦርድ መጫወት ይችላል። ከፈለገ ሲዲ ማውጣት ይችላል፣ ህዝቡ ብድ የሚልለት ሲዲ። የእግዚአብሔርን ቃል ግን መለወጥ አይቻልም። ኦኬ፣ ያ ሰው ሌሎችን ያሳብድ እንጂ እሱ በጨለማ ከጌታ ህይወት ስለይቶ የሚኖር ሰው ነው። ገባችሁ አይደለ? ለምን የእግዚአብሔርን ቃል ልክ እንደሚለው ስናየው ስንወስደው በእርግጥ እንደነግጣለን። ገባችሁ? ምክንያቱም የእግዚአብሔር ቃል ለቀልድ አልተጻፈም። እግዚአብሔር ቃል የተጻፈው ለህይወት ነው ወገኖቼ። ብዙዎቹ ጥለውት ሲሄዱ ይላል እግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 6 ላይ አይደል? ደቀ መዛሙርቶችን ዞሮ እናንተስ መሄድ ትፈልጋላችሁ? እኔን ጥላችሁ መሄድ ትፈልጋላችሁ አላቸው ጌታ ኢየሱስ። ጴጥሮስ ምን አለ? ኧረ እኛ አንሄድም። ለምን? አንተ ጋር የህይወት ቃል አለ። ስለዚህ ይህንን የህይወት ቃል የሚሰጠን በምድር ላይ የለም። አያችሁት? ክርስቶስ የእግዚአብሔር ቃል እንደሆነ አውቀውታል። ኦኬ፣ ስለዚህ ኖ አንተን ለቀድማ የትም አንሄድም። ገንባችሁ? ስለዚህ በዛ ላይ ደግሞ በጣም ደስ የሚለኝ ሶበሪንግ ቨርስ እንደገና ቨርስ ቁጥር 6 ላይ ጌታ እንደነዚህ ያለውን ኃጢአት ሁሉ የሚፈጽሙትን ይበቀላል። ወገኖች አንዳንድ ጊዜ ሰዎች በኃጢአት ውስጥ እንደፈለጉ ተረማምደው ከዛ በቃ አሁንም አምላኪ ነኝ ያ ኃጢአቴን በቃ ነግሬዋለሁ አልፏል በቃ ምናምን ብለው ሲሄዱ
አንድ ነገር ገጭ ሲል እግዚአብሔር ሆይ ምን አረኩ ያንተ ፈቃድ ነው ወይ ብዬ ጠይቄ እኮ ነው ልጅም የወለድኩት ያገባሁትም ይላል። ገባችሁ? አንድ መርሳት የሌለብን ኃጢአት ኮንሲኩዌንሱ በውስጡ ነው ያለው። አይኑ ሁላችንም እንረሳለን፣ ግን እንዳንረሳ ሁል ጊዜ እንድንነቃ የሚያደርገን ምንድን ነው? እግዚአብሔር ቃልና እግዚአብሔር ቃል ማለት ደግሞ በተቀባ ሰው የሚናገረው መስማት አይደለም ወገኖች። እሺ መጽሐፍ ቅዱስ የሚለው መጽሐፍ ቅዱስ እኮ ማለት እግዚአብሔር ማን እንደሆነ የሚነግረን ነው። ደግሞ በጣም ደስ የሚለው መጽሐፍ ቅዱስ የሚነግረን ለዚህ አይምሯችን ትክክል የሆነ ነው። ገባችሁ? አሁን እግዚአብሔር በጣም ትልቅ ነው አይደል? መጽሐፍ ቅዱስም ስናየ በጣም የሰራው ነገር ራሱ እንደዚህ ትልቅ ነውና እሱ ቢካን ኢማጂንም ማድረግ አንችልም አይደል? በጣም ትልቅ ነውና በአንድ መጽሐፍ ይገለጣል። እስቲ እግዚአብሔር ይሄን ምድርን የሰራ ኦያስ በቃ እግዚአብሔር ፈቀደ፣ ለአይምሯችን በቂ የሚሆን መጽሐፍ። ኦኬ። ስለዚህ የሚቀጥለው ደግሞ ቅድም ያነበብኩት አንደኛ ተሰሎንቄ ምዕራፍ 4 ከቁጥር 1 እስከ 8 ነው። አሁን ደግሞ ወደ ኤፌሶን ሰዎች ምዕራፍ 5 ከቁጥር 1 እስከ 7 ላንብበው። እንግዲህ ሐዋርያ ጳውሎስ ብዙ ጊዜ ይህንን ቃል ሲጠቀም ቅድም እንዳልኩት ፋይናሊ እንደማለት ነው። እንግዲህ ይሄን ሁሉ ነገርኳቸው አይደለም? እንግዲህ ዋናውን ያዙ። ኦኬ። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። አይገርማችሁ? ክርስቲያን ለሆነ ሰው ጥሪው እገሌ መምሰል አይደል? ያ መድረክ ላይ የሚዘለውን አይደል? ማን አይደል? እግዚአብሔርን ምሰል። ለመምሰል ደግሞ ወገኖች ሰው የሚያመልከውን ነው የሚመስለው። ይህን ታውቃላችሁ አይደል? ያለፈው ጊዜ በረጅም በሰፊው ተነጋግረናል አይደል? ለአምልኮ ነው የተፈጠረው ሰው። ኦኬ። ስለዚህ ሰው የሚመስለው የሚያመልከው ነው። የሚያመልከው ምንድን ነው? በቃ እሱን ነው የሚመስለው። ኦኬ። ስለዚህ ሰውም የእግዚአብሔር ቃል ጋር ሄዱ እግዚአብሔር ማን ነው እያለ መጽሐፍ ቅዱስ ለእኔ የተጻፈ አይደለም፣ ለእኔ ያለውን ርስት የማገኝበት አይደለም። ይሄ እግዚአብሔር ማን እንደሆነ የሚነግረኝ መጽሐፍ ነው። ኦኬ። ስለዚህ ይህንን መጽሐፍ አንድ እንግሊዘኛ ቃል በጣም 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 እየማረከችኝ ያለችው ቃል ቢሆልድ አድርጉት ይላል። በቃ ክርስቶስን ቢሆልድ ማድረግ፣ ያ ማለት በቃ አይናችን ላይ ማድረግ የህይወታችንን የሁሉንም አቅጣጫ በእግዚአብሔር ቃል። ኦኬ። ያ ምን አይነት ህይወት ይፈልጋል? በእግዚአብሔር ቃል የተጣበቀ አይደል ወገኖቼ? መጽሐፍ ቅዱስን አንብቤው አላቅም ነው እሱ ላይ ዲስፕሊን መሆን ያስፈልገኛል የሚሉ ሰዎች አልሰማችሁም? ኦኬ። እሱ ላይ እጸልያለሁ። መጽሐፍ ቅዱስ ግን ይገርምሻል፣ እሱን ማስተካከል አለብኝ። ምን እያሉ መስላችሁ? አየር ኦክስጅን መሳብ ብዙም ጊዜ አጥቻለሁ ሰሞኑን። ስለዚህ አንዳንዴ እሱን ማስተካከል አለብኝ። ሰው ኦክስጅን ካላገኘ ይሞታል። የክርስትና መንፈሳዊ ህይወትም ልክ እንደዛ ነው ወገኖች። እግዚአብሔር ቃል ለእኛ ህይወት እስትንፋስ ነው። ኦኬ። ስለዚህ ወደ ኤፌሶን ሰዎች ምዕራፍ 5 ያው ታውቃላችሁ። የኤፌሶን ሰዎች ደግሞ 6 ቻፕተር ነው ያለው እና 5ኛው ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ፣ ክርስቶስ እንደወደደን ራሱንም ስለኛ መልካም መዓዛ ያለው መባና መስዋዕት አድርጎ ለእግዚአብሔር እንደሰጠ እናንተም በፍቅር ተመላለሱ። ማንኛውም የዝሙት ወይም የርኩሰት ወይም የስስት ነገር ከቶ በመካከላችሁ አይነሳ። ባይዘወይ እዚህ ጋር ስስት ብለው የተረጎሙት ቃል የሚለው መጎምጀት ነው። የመጎምጀት ኃጢአት ማለት ከአስሩ ትእዛዛት የመጨረሻው። የሚገርም እኮ ነው። የብዙ ኃጢአት ስር የሆነው እኮ ነው መጎምጀት። ምን መጎምጀት? ያው የሚጎመጀው ሰው ያውቃል። ኦኬ። ስለዚህ ከመካከላቸው አይነሳ ይላል። ምን? የዝሙት ወይም የርኩሰት ወይም የመጎምጀት ነገር ከቶ በመካከላችሁ አይነሳ፣ ሂንት እንኳን አይኑር ነው የሚለው። እንዴት ነው እንዴ? ያ ሰውዬ ከዚች ልጅ ጋር ይሳሳቃል። ሚስቱ ናት እንዴ? ሚስቱ ሳትሆን ማለት ነው። ገባችሁ? ወጣት ሴቶች በደንብ አዳምጡ። ያገቡ ወንዶች
አግብቻለሁና ከአንቺ ጋር መሳቅ መጫወት እችላለሁ። እኔ ምን እስረኛ አይደለሁ፣ አገባው እንጂ። በዛ ላይ ደግሞ ሚስት አለኝ፣ ልጆች አሉኝ፣ ከአንቺ ጋር መሳቅ እችላለሁ። አትፍቀዱ። እሱ ለራሱ ያንን ከፈቀደ ሚስቴም ኦኬ ናት ካለ ኦኬ ይሁኑ እነሱ። አንቺ ሴት ግን አንቺ እንዴ እኔ ባሌ ሳገባ እንዲህ እየሄደ ከሴቶች ጋር የሚሳሳቅ እንዲሆን እፈልጋለሁ እንዴ? አልፈልግም። ይቺ መሳሳቅ ደግሞ ወዴት ነው የምታመራው ብለሽ አይ ወደ ሚስት ሄድ አልሄድም ካለ አንቺ ማምለጥ። ኦኬ። እና ወጣት ሴቶች በተለይ አንጀቴን ይበሉኛ። ምክንያቱም እኔም እዛን ወጣት ልጅ ሆኜ የነበርኩበትን ጊዜ አስባለሁ። እና በብዙ ነገር እንደዚህ ነው። እኔ እኮ ያንቺ እኩያ ነኝ፣ እኔ እኮ ድሮም አንቺን ወድሽ ነበረ፣ አፈቅረሽ ነበረ እያለ ሚስቱን አስቀምጦ ትናንት አገባ ተብሎ ዛሬ ይችኛዋን በቴክስት ድሮም እኮ ወድሽ ነበር ለነገሩ ያንቺ ነው እንጂ። እና ምን ብለው ያስባሉ? እግዚአብሔር ፈቃድ ይሆን? እንዲህ አይነት ጸሎት አለ ወገኖች። ከዛ ይቀጥልና እንደዚህ ይላል፣ ከቶ በእናንተ መካከል አይሰማ አለ። ምን? ዝሙት፣ እርኩሰት፣ መጎምጀት የሚባል ነገር። ከዛ የሚያሳፍርና ተራ የሆነ ንግግር፣ ዋዛ ፈዛዛም ለእናንተ ስለማይገባ በመካከላችሁ አይኑር፣ ይልቁንም የምታመሰግኑ ሁኑ። ምን እያለ ነው? እናንተ የእግዚአብሔር ልጆች ናቸው። ቁጥሩን ሲጀምር ትዝ ይላችኋል። እንግዲህ እንደተወደዱ ልጆች እግዚአብሔርን ምሰሉ። በእግዚአብሔር ተወደን ነው አይደል ልጆቹ የሆን ነው። እኛ ወደነው እኮ አይደለም አይደል እንዴ? መጀመሪያ ስለወደደን እኮ ነው የወደድነው። የሚደንቅ እኮ ነው። በእግዚአብሔር ልጆች የእግዚአብሔር የተወደዳቸው የእግዚአብሔር ልጆች ስለሆናችሁ ይሄ ነው የእናንተ ኑሮ እያለ ነው የሚናገረው። ኦኬ። ደግሞም ይህን ወቁ፣ ማንም አመንዝራ ወይም እርኩስ ወይም ስግብግብ፣ አጌን ይሄኛውን ቃል መጎምጀት ነው። ኦኬ። ስግብግብ ይኸውም ጣዖት አምላኪ፣ ኮቨቸስ ይገርማቸዋል። ጣዖት ማምለክ ነው። በቃ ምንም ገንዘቡ ሲያገኝ እንደገና ይጎመጃል። ቤት ሲገዛ ሌላኛውንም ይጎመጃል። ይችንም ሴት አግብቶ ግን ደግሞ እዛ ፕሮግራም የምትመራዋን ይጎመጃል። ገባችሁ? እሱ ማለት ጣዖት አምላኪ ነው። ኦኬ። ጣዖት አምላኪ ማለት በቃ ያ ጣዖት አምላክ እሱ ነው ራሱ። እኔ ብዙ ጊዜ ሳጠናው ይሄንን ቃል እንደዛ ነው የማገኘው። ማንም በከንቱ ንግግር አያታላችሁ። የሚያታልል ሰው አለ ማለት ነው አይደለም ወገኖቼ? ግድ የለም ባትቀደስም እኮ ክርስቶስ ለአንተ ተቀድሷል። የሞተው ክርስቶስ ለኃጢአት አይደል? ታዲያ አንተ እኮ ከንቱ እንደሆንኩ አውቆ ነው እሱ የሞተው። ይሄ አሁን በጣም የሚያታልል አነጋገር ነው። እውነት እኮ ነው። ክርስቶስ ለእኔ አይደል እንደ የሞተው? እግዚአብሔር እኮ እኔ ኃጢአት ሳደርግ ወይ ግሩም እኔ ለአንቺ ነው እንደ የሞትኩት፣ ለአንቺ ባልሞት ይሻል ነበር ይላል። ገባችሁ አይደለ? አይልም። ግን ለኃጢአትሽ ተሰውቷል የሚለው ልጅ አለው። ኦኬ። ስለዚህ ይቀጥልና ማንም በከንቱ ንግግር አያታላችሁ። የእግዚአብሔር ቃል የጸና ነው። ምክንያቱም የእግዚአብሔር ቁጣ በማይታዘዙ ልጆች ላይ የሚመጣ በእንደዚህ አይነት ነገር ነው። ስለዚህ እንዲህ ካሉ ጋር አትተባበሩ። አይደለም እናንተ ማድረግ የሚያደርግ ሰው ስታዩ ምንም አለማለት፣ አይ እኔ ከዚህ ሰው ጋር ከዚህ ሴት ጋር ፌሎሺፕ ማድረግ አልችልም፣ በቃ በቀላሉ እሱን ሁሉ ይከለክላል። ከነሱ ጋር አትተባበሩ ይላል። ስለዚህ ዛሬ ተጨንቄ አምጬ ይዤ የመጣሁት መልእክት ስፔሲፊካሊ ለማን ነው ብሎ ለሚጠይቅ ሰው ጽፍ ያለው እዚህ ጋር አንዳንድ በአእምሮ ያስኳቸውን ነገር እና ለነሱ ነው። አሁን ለምሳሌ በፖርን አዲክሽን ውስጥ ገብቶ የሚጾም የሚጸልይ ግን ደግሞ ምንም ነገር መሳግ 4 ወር እኮ ነፃ ሆኜ ይገርምሻል፣ እንደገና ደግሞ ጭቃ ውስጥ ለሚሉ፣ እንደገና ደግሞ አንድ የተቀደሰ ቦታ አለ፣ በቃ ክርስቲያን ሄዶ የሚጾምበት የሚጸልይበት፣ እዛ ሄጄ እምባዬን አፈሰስኩ፣ ሰይጣንን ደግሞ በቃ ከተከትኩት እስኪበቃው ድረስ። ለምን? እሱ ነው በቃ እንዲህ ከትዳር በፊት ሌላ ጋር እንዲሄድ የሚያደርገኝ፣ ወይም ደግሞ ወጣት ሆኜ አግብቼ ሌላ ወንድ ጋር የምጫወተው፣ ባሌ ሳያየኝ በቴክስት ከሌላ ወንድ ጋር እንዴት ነህ ደህና ነህ ወይ የምባባለው። እዚህ ሰይጣን እኮ ነው እንደዚህ የሚያደርገው። ስለዚህ እሱን
ያው በቃ ጾሜ ጸልዬ እዛ ቦታ ሄጄ ገስጬው ቀጥቅጬው መጣው፣ ግን መልስ የለም። እንደገና ደግሞ ለምን አይነት ሰዎች ነው ይሄ መልእክት? የተቀባ ሰዎች ጋር ሄደው ጭንቀታቸው ነው። ግን ኦኬ የተቀባ ሰው የት ነው ያለው ብለው ፈልገው ይሄዳሉ። ከዚህ ነገር ነፃ ልሁን። ብዙ ጊዜ ደግሞ ሰው በኃጢአት ሲኖር በጨለማ ውስጥ ነው የሚኖረው። በጨለማ ውስጥ የሚኖር ሰው ደግሞ ብዙ ጊዜ ብቸኛ ነው ማለት ማንም የማያውቀው ነገር በቃ በጨለማ ውስጥ ነው። ኦኬ ስለዚህ በቃ አኖይንትድ የሆነ ሰው እኔ ሳልነግረው የራሴን ጉድ ሳልነግረው ኦኬ ወጣት ሆኖ ፕሮስቲቲዩት ጋር ይሄድ ይሆናል በጨለማ በቃ የተለያየ ነገር እና በቃ ለማንም አልናገር። የተቀባ ሰው ግን አንተ ላይ ያለው መንፈስ በጣም ኃይለኛ ነው። ተቆረጠና ሲባል ጌታ ሆይ ተመስገን አንተ ሚስጥሬን ታውቃለህ ምናምን ብሎ ዘሎ ይመጣና ከ3 ቀን በኋላ ተመልሶ እዛ። ለሌሎች ደግሞ ቅድም እንዳልኩት አንዳንድ ነገር በህይወታቸው ሲሆን እኔ እኮ ሁሉን ነገር ትክክል አድርጌያለሁ፣ መጾም፣ መጸለይ፣ ማልቀስ፣ እንባዬን ያፈሰስኩት፣ እንዲያውም አንዳንድ ጊዜ ከኃጢአቴ በላይ ነው ያለቀስኩት። እግዚአብሔር ግን ምንም ነገር አላረገልኝም። ስለዚህ የእግዚአብሔርን ለምንድን ነው አክቲቭሊ በእኔ ህይወት የማይሰራው ብለው ኮስችን ለሚያደርጉ ይህንን ኃጢአት የማይሰብረው ከኔ ህይወት ምንድን ነው? ኦኬ አንዳንዶች ደግሞ የሰውን ትዳር የሰውን ባል ወይም የሰውን ሚስት ይዘው እግዚአብሔር ሆይ ፈቃድ ነው ወይ? ሁሉ ነገር ሲታይ ፈቃድ ይመስላል። አንደኛ እኔ በጣም ወድጄዋለሁ፣ እሱም በጣም ወዶኛል፣ ሚስቱ ደግሞ በቃ ከዛሬ በኋላ አልፈልግህም መፍታት አይቀርም ብላለች። ተረጋግጧል። መፋታታቸው የማይቀር ስለሆነ እግዚአብሔር ክሊር እንዲያደርግልኝ እየጸለይኩ ነው። እነዚሁ ሰዎች ደግሞ ከትዳር በፊት በሆነ ሴክሹዋል ነገር ውስጥ ተጠምደው በዛ ውስጥ ቁጭ ብለው ምን ይጠይቃሉ? የእግዚአብሔርን ፈቃድ። እንደገና ደግሞ ሌሎቹ በቃ ለኔ እዚህ ነገር ውስጥ ሁሉ ገብቻለሁ፣ ሰው ሊሰማው የማይገባ ነገር ውስጥ ሁሉ ገብቻለሁ፣ ስለዚህ ለኔ መፍትሄ ማግባት ነው። ለምን ይመስላችኋል እንደሱ የሚሉት? ምክንያቱም ፍላጎቴ ሴክሹዋል ነው። እዚህ ውስጥ ሁሉ የጨመረኝ ነገር ከኔ ፍላጎት የተነሳ ነው። ፍላጎቴ ኃይለኛ ስለሆነ ስለዚህ ትዳር ያስፈልገኛል። ምን ብለው ነው? ትዳር ለዚህ ፈውስ ያመጣል ለሚሉ ሰዎች። ሌላ ደግሞ በተለያየ ኃጢአት ውስጥ ሆነው ግን ስፒሪቹዋል ሪቹዋልስ ያላቸው በቃ ይሄ ቅድም እንዳልኩት ሰይጣንን ገብቼ ሩሙን ዘግቼ ቀጥቀጥኩ፣ ከቤቴ ውስጥ አወጣሁ፣ እንደገና ደግሞ በእግዚአብሔር ጸልዬ ውሃ አርጌ ውሃውን በቤቱ ላይ ረጨው ተመልሶ እንዳይመጣ ምናምን። ይሄ መጽሐፍ ቅዱሳዊ ያልሆነ ግን ሲታይ ከውጭ መንፈሳዊ ይመስላል። እኛ ግን የምንመራው በእግዚአብሔር ቃል ነው አይደል ወገኖች? ስለዚህ እንባዬን አፍስሼ ምናምን ሲሉ እግዚአብሔርን ባለ ዕዳ እንዴ ስንት ጊዜ እንዳለቅስ ነው የምትፈልገው? ይኸው አሁን 3 ወር ሞላኝ፣ ገና ስንበረከክ እንባዬ ይፈሳል። እና ይህንን ኃጢአት አድርገው እንባ በማፍሰስ በስፒሪቹዋል ነገር ቸርች ውስጥ አክቲቪቲ በማብዛት ኦኬ እግዚአብሔርን እንዴት ነው ባለ ዕዳ አለማድረግ። ሌላ ደግሞ ወጣቶች ነው ካለ ትዳር አርግዘው እግዚአብሔር ሆይ ይህን ልጅ ልግደለው ወይስ አልግደለው? ያንተ ፈቃድ ምንድን ነው ብለው ለሚጠይቁ የሚገርማችሁ ነገር እንደ እናት ሆኜ ውስጤ በጣም እየራራ ነው ጽፈው አዘጋጀ ነበረው። ኦኬ ምክንያቱም አንዳንድ ጊዜ ወጣቶች ልክ የተባለላቸው ይመስላል አይደል? ወጣት እኮ በቃ በዚህ እድሜ እኮ እሳት እድሜ ነው፣ በቃ ማንም ሰው በዚህ እኮ ተጨመላልቆ ነው። አይደለም፣ መጽሐፍ ቅዱስ አይልም። ታስታውሳላችሁ ያለፈውን መልእክት? ወጣት ሳለ በጉብዝና ጊዜ ማንን አስብ? ፈጣሪን አስብ። ለምን እድሜ ሲቀጥልና ሲሄድ ልጅነት ሲያልፍ የምትበላው ፍሬ በልጅነት የሰራውን ነው እንጂ ሌላ አይመጣም። ኦኬ ስለዚህ እኔም ደግሞ አሁን ለተናገርኩት ነገሮች 5
ነጥብ ወይ 10 ነጥብ ወይም 10 ሶሉሽን ይዤ መጥቻለሁ የሚል ነገር የለኝም። ኦኬ ዛሬም ግን ምን ይዤ ነው የመጣሁት? ለዘላለም የሚጸና ለዘላለም የሚኖር ፈውሳችንን ነፃነታችንን ዘላለም የሚያደርገው ማን? እግዚአብሔር ቃልና እግዚአብሔር ቃል ብቻ። ኦኬ ስለዚህ ክርስቲያንና ኃጢአት ምንድነው ዝምድናው? ይሄን ጥያቄ በአይምሮ ይመጣና በቃ ቁጭ ብዬ ስታዲ እያደረኩኝ መጽሐፍ ቅዱስ እያየው ይሄኛው ማአት ሆነ እውነቱ ማለት ነው። ሪሌሽንሺፑ የክርስቲያንና የኃጢአት ሪሌሽንሺፕ ምንድን ነው የሚለው። ስለዚህ ባጭሩ ሁለት ብቻ ቨርስ ይዤ መጥቻለሁ፣ በጣም እንዳይንዛዛባችሁ እንዳይረዝምባችሁ። ሮሜ ምዕራፍ 8 ከቁጥር 1 እስከ 2 እንዲህ ይላል፣ ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸውም። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል። አይገርማችሁ? ክርስቲያን ማለት ነፃ የወጣ ነው። ማንም ይዤ ጠምዝዤ ልሰርህና ላስቀምጥህ ሲል አይችልም። የክርስቶስ ነፃ የወጣ ነው። ሌላ ደግሞ ስሙ ገላትያ 5:24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከክፉ ምኞቱና መሻቱ ጋር ሰቅለውታል። ኦኬ ይህንን ስናነብ አንዳንድ ጊዜ እንዲህ ቃሉን እያነበብኩ እየጸለይኩ ለምንድነው ዛሬም ከኃጢአት ጋር የምታግለው? ክርስትና ማለት እሱ ነው ወገኖቼ። ከኃጢአት ጋር የምንታግለው ሁል ጊዜ ራሳችን አይተን ጌታ ሆይ በቃ አይ ካና ዌይት፣ ይሄ በኃጢአት ያልተመታ ሰውነት ካንተ ተቀብዬ የምኖርበት ያ ተስፋ የምናረገው። ገባችሁ? ሰው እኮ ከኃጢአት ጋር ሲታገል ነው ያንን መናፈቅ የሚጀምረው። ማራናታ የሚለው ጸሎት ይጀምራል። ገባችሁ አይደለ? ከኃጢአት ጋር ሲፋለም ማለት። ከኃጢአት ጋር ደግሞ መፋለም ማለት የኤቭሪዴይ ህይወት ነው። ሰው ደግሞ ከኃጢአት ጋር ሊፋለም የሚችለው ከዚህ ተነጥሎ አይደለም። ኦኬ ስለዚህ ይሄን እያለ ለምንድን ነው ታዲያ ካውንትለስ ያንግ ክርስቲያንስ ልክ እንደ ዓለማዊ በኃጢአት የሚኖሩት? ብዙ ጊዜ ደግሞ ጀኒውንሊ ጌታን አውቀዋል፣ ጀኒውንሊ ጌታን ቀምሰውታል። ግን ለምንድን ነው እንደ ዓለማዊ የሚኖሩት? ኦኬ እግዚአብሔር ቃል ሲናገር ቅድም ያልኩትን አሁንም እናገረዋለሁ፣ ግን ደግሜም እንደገና እናገረዋለሁ ለእናንተ ይጠቅማል በሚል ደህንነት በሌላ በማንም የለም። ደህንነት በሌላ በማንም አይገኝም። እንድንበት ዘንድ ለሰዎች የተሰጠ ከዚህ ስም በስተቀር ሌላ ስም ከሰማይ በታች የለምና። ይህ ቃል የጸና ነው። ችግራችን ይሄ ነው እንበል፣ ያ ነው እንበል፣ ያ ነው እንበል ወገኖቼ፣ መፍትሄው አዳኝ ከክርስቶስ ሌላ የለም። ከገባንበት ከሚያስጨንቀን ኃጢአት ነፃ ሊያወጣን የሚችል ሌላ ነገር የለም። ኦኬ ይሄ ቃል የጸና ሆኖ ግን ወጣቶች በዊል ፓወራቸው ይተማመናሉ አይደል? ይሄ የሁላችንም ናቹራል እንትናችን ነው አይደለ? የኃጢአት በእኛ ውስጥ ያለው የኃጢአት ኔቸራችን። በቃ ይሄን ለነገሩ እንዴት ማቆም ቀላል ነው፣ ለእኔ እችላለሁ፣ ይሄን ነገር በቀላሉ መቁረጥ እችላለሁ ምናምን ሰው ሰምታችሁ አታውቁም? እንደገና አዳኝ ከክርስቶስ ሌላ የለም። አንዳንዶቹ ደግሞ በፕራክቲሳቸው ይተማመናሉ። በቃ እኔ ጾሜ ጸልዬ አልቅሼ ምናምን በቃ ከነሱ በሚመጣ መዳን በማንም የለም ወገኖች። እንድንበት ዘንድ የተሰጠን ክርስቶስ ብቻ ነው። አንዳንዶቹ ደግሞ ይሄኛውን እኔ እኮ አሁን ምን ይላሉ? እኔ እኮ ፖርን አይ ነበረ ግን በቃ ማቆም አለብኝ ብዬ ወስኜ አቆምኩኝ፣ ቀረ። ብዙ ጊዜ እንዲህ አይነት ሰዎች ምን እያሉ ነው? አዎ ፖርን አቁም ያለው ምክንያቱም አንድ ገርልፍሬንድ ይዣለሁ ወይም አንድ ቦይፍሬንድ ይዣለሁ፣ ከሱ ጋር ብቻ ሴክሹዋል ነን፣ ተጋብታችኋል። that's a different story። ኦኬ ምን ማለት ነው? ከአንዱ ወጥቶ አንዱ ውስጥ መግባት ማለት ነው። ገባችሁ?
ቅድም እንደተናገርኩት ብዙዎች ወጣቶች ደግሞ ማግባት የሚያድን ይመስላችኋል። እንዳታግቡ ወገኖቼ። በተለይ ሴክሹዋል ስትራግል ውስጥ ያላችሁ ይሄ ነገር በትክክል እንደ እግዚአብሔር ቃል አድሬስ መደረግ አለበት የሚለውን አትሊስት እዛ መንገድ ላይ ገብታችሁ እንጂ በቃ እዛ ተዘፍቃችሁ በቃ መቼ ነው ማገባው፣ ነገ መድኃኒቴ ነገ ይደርሳል የሚባል መድኃኒት የለም ትዳር ውስጥ። ኦኬ መድኃኒት የለም። እግዚአብሔር ቃል አይልም እንድንበት ዘንድ የተሰጠን ከክርስቶስ በስተቀር ምንም የለም። ኦኬ አንዳንድ ሰዎች ደግሞ ቅድም እንዳልኩት ይኸው ለምሳሌ 10 ቀን ጾማለሁ፣ 2 ወር ጾማለሁ፣ በቃ ለራሴ ምግብ እቀጣዋለሁ፣ በቃ ጾሜ ጸልዬ ቆረጣሉና በቃ 5 ወር በቃ እነሱ ማን ይቻል የሚዘምሩት በቃ ምንም የሚሉት እነሱ ናቸው በቃ። ኦኬ ከዛ ግን ተመልሰው ይገባል። ተመልሰው ሲገቡ ምንድነው የሚያደርጉት ታውቃላችሁ? ተመልሰው እንደገና ቆይ አሁን ትንሽ የምጾምበትን ሰዓት ላርዝመው። ስለዚህ ያለፈው ጊዜ ያደረጉትን እንደገና በቃ ልጹም ልጸልይ ነገር ውስጥ ይገባል። በጣም ሞዴል የአልበርት አንስታይን አባባል አለች፣ እብደት ያንኑ ነገር ደጋግሞ እየሰራ የተለየ ውጤት መጠበቅ ነው። አይገርማችሁ? ሰው ያልሰራለትን ነገር ቆም ብሎ እንዴ ይሄ ነገር አልሰራም ማለት አለበት። እንዴት ደጋግሞ እያደረገ አንድ ቀን በጣም መጸለየውና ሰይጣን የምገሰው ነገር ሰርቶልኝ ከዚህ ነፃ ወጣለሁ። የለም፣ መዳን በክርስቶስ ብቻ። ኦኬ አንዳንዶች ደግሞ በጣም በቃ ጸልየው ጾመው which's የሁላችንም እኮ ታሪክ ሊሆን ይችላል አይደል? አንዴም ወይ ሁለቴ እንዴት ጾመው ጸልየው በቃ ጌታ ካልሰማ ሜቢ ኢትስ ኦኬ በቃ ለኔ ዩኒክ የሆነ ስቶሪ ነው የኔ ነገር የመጣሁበትም ታሪክ አለ፣ በጣም ከባድ ታሪክ አለ ያሳለፍኩት። ገባችሁ? እየተባለ ይሄዳል። አንዳንድ ጊዜ ደግሞ ምን ነገር ኮመንሊ ይሰማል፣ እግዚአብሔርን እየጠበቅኩ ነው። ምን እንዲያደርግ ከተያዝኩበት ነገር በቃ ፈቶኝ በሚራክል ሰብሮት እንትንሲ እየጠበቅኩት ነው። አስቡት፣ የጌታ ፈቃድ ትቀደሱ ዘንድ ነው ብሎ እግዚአብሔር ያንተ ኢሹ ወይ ያንቺ ኢሹ እንኳን ትንሽ ጊዜ ይፈልጋል እና ጠብቀኝ ሲል ታውቃላችሁ። እግዚአብሔርን እየጠበቅኩ ነው። ብዙ ወጣቶች ሆናችሁ ስሙኝ፣ ብዙ ወጣቶች እግዚአብሔር እየጠበቅኩ ነው ለሚሉለት ነገር እግዚአብሔር መልሱ ምን እንደሆነ ታውቃላችሁ? ለምን ትጠብቁኛላችሁ? እኔ እኮ የምሰጣችሁ ነገር የለም፣ አልቲሜት የሆነውን ልጄ ሰጥቻለሁ። ታውቃላችሁ? የእግዚአብሔር ቃል እንዲህ ይላል፣ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷል። እግዚአብሔር አትሰጠንም የሚባል ነገር የለም። አይገርማችሁም? በተለይ ኃጢአትን ክርስቶስ ለሞተ ለኃጢአታችን። ኦኬ እንደገና ደግሞ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ፣ እዚህ ጋር እኮ ሁሉ የምትለው በጣም የምትገርም ናት። ይሄ እኮ አይልም ነው የሚያስፈልጋችሁን ነገር በሙሉ የመለኮቱ ኃይል ሰጥቶናል ይላል። ገባችሁ አይደል? የሚያስፈልገን እግዚአብሔርን ለመምሰል ከእግዚአብሔር ቃል ጋር ለመጣበቅ ከክርስቶስ ጋር ዩኒየን አድርጎ ለመኖር የሚያስፈልገን ነገር ሁሉ እኔ እየጠበቅኩ ነው ጌታን የሚባል ነገር የለም፣ ተሰጥቷል። አዳኝ ክርስቶስ ብቻ። ስለዚህ ወጣት ክርስቲያኖች ኢምቹር ለምንድን ነው የሚሆኑት? ብዙ ሁሉም ማለት አይደለም። በጣም ልብ የሚያሳርፉ ወጣቶች አሉ አውቃለሁ። ኦኬ ያለ እድሜያቸው በቃ በልጅነታቸው እግዚአብሔርን ፈላጊዎች ሆነው ይሄ የጨለማ መንገድ የኔ አይደለም ያሉ ማለት ነው። ኦኬ ከኃጢአት ጋር የሚፋለሙ
ኦኬ ኢማቹር እነታቸውን የእግዚአብሔር ቃል ሲጽፍ ወይም ደግሞ ሐዋርያ ጳውሎስ በደብዳቤ ሜንሽን ሲያደርግ እንዲህ ይላል፣ ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ነፋስ በሰዎችም ረቂቅ ተንኮልና ማታለል ወዲህና ወዲያ እየተንጓለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተናገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 14 እስከ 15 ነው ያነበብኩት። አያችሁ እንዴት እንደሚል በንፋስ እንደሚወሰድ ይላል። እዚህ ላይ እንግዲህ የሚያስብ እንደ ስትሮ እንደ ገለባ ንፋስ በነፈሰ ቁጥር ንፋስ ወደዚህ ከሄደ ምርጫ የለውም፣ ብድግ ብሎ መሄድ ነው። ገባችሁ? ወይም ደግሞ ምን ይላል ተመሳሳይ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3 ወንድሞች ሆይ በክርስቶስ ገና ሕፃናት እንደመሆናችሁ እንደ ስጋውያን እንጂ እንደ መንፈሳውያን ልናገራችሁ አልችልም። ገና ስላልጠነከራችሁ ወተትን እንጂ ጠንካራ ምግብ አልመገብኳችሁም። አሁንም ቢሆን ገና ናችሁ፣ አሁንም ስጋውያን ናችሁ እያለ ይጽፍላችኋል። እዚህ ጋር ምን እንደሚላቸው ሕፃናት ናችሁ። ሕፃን ልጅ ከረሜላ ሲያሳዩት ይሄዳል ወዴትም ማለት ነው። ይሄ የት ነው የሚያደርሰኝ ብሎ ያስባል እንዴ? ወይም ደግሞ ቆም ብሎ ቆይ ለሚያስኪው አንተ ማነ ለእኔ ከረሜላ ለመስጠት አንተ ማነ የሚል የለም። ስለዚህ ልጅ ናችሁ ብሎ ኢመቹር ናችሁ። ኢመቹር የሆነ ደግሞ ልጅ ሕፃን የሆነ በክርስትና ሕፃን የሆነ ገለባ የሆነ ልጅ ማን ነው? ብዙ ጊዜ ወጣት አይደል ወገኖቼ? ለምን ወጣት ልጅ በእግዚአብሔር ቃል የተጠመደና የተያዘ አይደለም። ገባችሁ? አስቡት የ25 ዓመት ልጅ ጎረምሳ ጡጦ ልጥባ ሲል ከባድ አይደል? በጣም ሳድም ነው አይደል? ለቤተሰቡ በቃ አይበላም ምንም ነገር። ምንድነው የሚበላው? አሁን ወተት ብቻ ነው፣ ጡጦ ነው ይዞ የሚሄደው። የ25 ዓመት ልጅ ከባድ ነው። ለምን? ልክ እንደ መንፈሳዊ ነገርም እንደዚህ ነው። ጌታን ካገኘ ቆይቷል፣ ግን አሁንም ጡጦ ነው የሚይዘው። ስለዚህ ይህን ድሪፍት የሚያደርግ ወደዚህ ወደዛ የሚልን በመጣው ጥሩ ተናጋሪ መጣ የሚያስደንቅ ተናጋሪ ሲባል ጥቅልልል ብሎ ክርስቲያኑ ወጣቱ ወደዛ ይሄዳል። እስቲ አስቡት። በጣም ጩኸት አለ፣ ነንበራቸው ጨመረ የሚባል ቸርች እስቲ ራሳችሁ ወጣቶች መስክሩ። ቪዲዮ ስታይ እዚህም አሜሪካ ቪዲዮ ስታይ ምን እንደምታዩት ወጣት። ለምን ወጣት ሞቅ ያለ ነገር ይፈልጋል። ስለዚህ አንዳንዶቹ በብልጠት ተነስተው አይ በቃ ወጣቶቹ ለማግኘት ሞቅ እናድርገው፣ ሙዚቃውን መብራቱን እናጥፋው፣ ብልጭልጭ እናድርገው፣ በቃ እነሱም በነፃነት እንዲያመልኩ። ማንን? በጨለማ ውስጥ ክርስቶስን ብርሃን የሆነው። ገባችሁ? ቆም ብላችሁ ጠይቁ። እግዚአብሔር ብርሃን ነው። ለምንድን ነው ለእኔ ጨለማ የሚያዘጋጁልኝ? እኔ መሳብ የምፈልገው በመብራቱ አይደለም፣ በሙዚቃው አይደለም። የታለ ክርስቶስ? ለምን እኛን ኢምቹር እንዳንሆን ወይም ደግሞ ገለባ እንዳንሆን ሁላችንንም እንድንከብድ የሚያደርገን የተጠመድንበት ወይም አንከርድ የሆንንበት። ይሄ እንዴት ነው? መርከብ በማዕበል ወደዚህ ወደዛ እንዳይሄድ ምን ያደርጉታል? አይታችሁ ታውቃላችሁ? ያስባሉ አይደል? በደንብ ያስሩታል። መልህቅ በመልህቅ ኦኬ። በመልህቅ የታሰረች መርከብ እዛችሁ ናት። ማዕበሉ ወደዚህ መጣ፣ ወደዚህ መርከቧ እዛችሁ ናት። ለምን? በመልህቅ ተይዛለች። የእግዚአብሔር ቃል ዕብራውያን 2:1 ላይ ምን እንደሚል ይዩት። ስለዚህ ከሰማነው ነገር ስተን እንዳንወድቅ ለሰማነው ነገር አብልጠን ልንጠነቀቅ ይገባናል። ድሪፍት አዌይ እንዳናረግ ይላል። አያችሁ፣ ሰዎች መጀመሪያ የሰሙት ወንጌል የክርስቶስ ነው። ክርስቶስን አግኝተውታል፣ ወደውታል። ግን በዛ ሕፃንነት ውስጥ ቁጭ ብለው ወተት ይዘው ጡጦ እየጠቡ ይሄዳሉ።
ሙዚቃ ከፍ ይደረግን እንጨፍር። በቃ ሙዚቃው ደግሞ ምንም እግዚአብሔር ቃል የሌለው ቁጭ ብዬ እስቲ ልጸልይ፣ ወይኔ በጣም ኮንቪክትድ ሆንኩ፣ ምንም ማያሰኝ ምንም እግዚአብሔር ቃል የሌለበት። አሁን ሰሞኑን ያየኋቸው አንዳንድ መዝሙሮች በቃ ጌታ ሆይ ወድሃለሁ፣ እንዴት አድርጌ እንደምወድህ እኮ ሞተህልኛ፣ እንዴት አድርጌ እንደምወድህ። ይሄ ማንን ከምን ምን ያወጣል? አሚን ቆንጆ ባለቤቴ ብዙ ጊዜ እንደዚህ ይለኛል። ግን እኮ ሌላ ዘፈን እየሰሙ እንትን ከሚሉ ይሄን እየሰሙ ኢንተርቴይንድ ይሁኑ ይመስለኛል። ካለዛ ግን ህይወት ያለበት መዝሙር ራሱ የሚከብድ መዝሙር ሊከብድ የሚችለው ወይም ደግሞ በአዳማጩ ፍርሃት ፈሪሃ እግዚአብሔር የሚሰጠው የእግዚአብሔር ቃል ማን ነው? ራሱ ክርስቶስ ወገኖቼ። ስለዚህ በዚህ ነጥቤ ይዘጋለሁኝ። ድሪፍት እንዳያረግ ሰው ምን ማድረግ አለበት? ኦልሬዲ ተናግሬዋለሁ። ኦኬ፣ ከጌታ ቃል ጋር መጣበቅ። ለምን? እንድንበት ዘንድ የተሰጠ ሌላ ስም የለም ይላል ጌታ ኢየሱስም። እሱን ከማለት በፊት እንደገና ዕብራውያን 6:17 እስከ 20 ላንብበው። ራሳችሁን እንደ መርከብ አድርጉትና መልህቁን አሱት፣ አንከርድ መደረግ እንዳለባችሁ። ኦኬ፣ ስለዚህ አዳምጡት። እግዚአብሔር የማይለወጥ ዓላማውን ለተስፋው ቃል ወራሾች ግልጽ ለማድረግ ስለፈለገ በመሐላ አጸናው። እግዚአብሔር ከቶ ሊዋሽ አይችልም። እርሱ በሁለት በማይለወጡ ነገሮች በፊታችን ያለውን ተስፋ ለመያዝ ወደ ሸሸን ለእኛ ብርቱ መጽናናት እንድናገኝ አድርጓል። እኛም የነፍስ መልህቅ፣ ክብረ ለስሙ ይሁን፣ የመጣ ንፋስ በሙሉ እንዳይወስደን፣ የመጣ ትምህርት በሙሉ እንዳይወስደን፣ እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ስሙት። ይህም ተስፋ እንዴት ነው? በጣም እኮ የሚያስደንቅ እኮ ነው እግዚአብሔር። እንደገና ላምበው ፕሊዝ። ቁጥር 19 እኛም የነፍስ መልህቅ የሆነ ጽኑና አስተማማኝ ተስፋ አለን። ዋው! ኦኬ። ይህም ተስፋ ዊሽፉል ቲንኪንግ አይደለም። ይህም ተስፋውን ይዩት። ይህም ተስፋ ከመጋረጃው በስተጀርባ ወዳለው ውስጠኛው መቅደስ ይገባል። ሲቀጥል ደግሞ ስሙት። ይህም ስፍራ ኢየሱስ ስለ እኛ ቀድሞ የገባበት ነው። እርሱም እንደ መልከ ጸዲቅ ሹመት ለዘላለም ሊቀ ካህናት ሆኗል። አያችሁ፣ እንዲህ አይነት እውነትን ደጋግሞ ለነፍሳችን መንገር፣ ደጋግሞ መድቴት ማድረግ፣ ደጋግሞ ማሰብ፣ በዛ ቢሆልድ ያደረግነው ስለቲ የሚገርም ተስፋ ይልና ክርስቶስ ያደርገዋል። የሚገርም እኮ ነው። የእግዚአብሔር ቃል ይልና ባይዘዌ ክርስቶስ ነው። ክርስትና ክርስቶስ ነው። ሌላ መዳኛ የለም። ስለዚህ ክርስትና እኮ ማለት ይሄንን አድርግ የሚለው መፈጸም ይመስለናል። አይደለም። ለእኛ የተጻፈውን ቃል ቢሆልድ ያደረግን ስንሄድ ራሱ ቃሉ ይቀድስናል። ጌታ ኢየሱስ እንዳለ ዮሐንስ ወንጌል ምዕራፍ 17 ላይ አይደለ ወገኖች? ቁጥር 17 ላይ ቃል ቅዱስ ነው፣ በቃል ቀድሳቸው። ሰው ከቃሉ ተለይቶ እንዴት ይቀደሳል ወገኖች? ማናችንም አንችልም። ለሁላችንም ቀላል ነገር ወገኖች፣ በፈለጋችሁት እድሜ ኃጢአት ነው። ኦኬ። ስለዚህ ደህንነትን እንዴት በሚሆን ነገር አንድ ኩዊክሊ እንደ ምሳሌ ላሳያችሁና አዘጋለሁኝ። ኦኬ። እስራኤላውያን ዘሁልቁን ነው ማነበው። እሺ፣ ዘሁልቁን 4-9 እስራኤላውያን በኤዶም ዞረው ለመሄድ ስላሰቡ ከሆራ ተራራ ተነስተው ወደ ቀይ ባህር በሚወስደው መንገድ ተጓዙ። ይሁን እንጂ ሕዝቡ በመንገድ ሳለ ትዕግስቱ አለቀ። ትዕግስቱ ለምን እንዳለቀ ስሙ። ይሄ እንዴት ነው? ቲክታክ የለመደ ቶሎ ስልኩ ቶሎ ዶፓሚን እኮ አለ ታውቃላችሁ። ኤክሳይቲንግ ነገር ስናይ ዶፓሚን ጠብ ይላል፣ እንደገና ኤክሳይቲንግ ጠብ። ስለዚህ አዲክትድ ነን ለዶፓሚን ድራፕ ማለት። ስለዚህ እግዚአብሔር ቃል ስንገልጠው እኔ ነው እንቅልፍ ይመጣል እንላለን። ያመጣ ዶፓሚን ድራፕ የለም። ኤቭሪ ቨርስ በዶፓሚን ድራፕ እግዚአብሔር ሊያኖረን አይፈልግም። ሰስቴን በሚያደርገን ሰላምና ደስታ
ቤተክርስቲያኑ ላይ ነው የሚፈልገው አይገርማችሁ እንጂ ድሮፕ አድርጎ ከዛ ደግሞ እንትን ውስጥ የሚጥል አይደለም። ከዛ ስሙት እስራኤላውያን ከሆራ ተራራ ተነስተው ወደ ቀይ ባህር በሚወስደው መንገድ ተጓዙ። ይሁን እንጂ ህዝቡ በመንገድ ሳለ ትዕግስቱ አለቀ። እኔ አቴንሽን ስፓን እንደ ጎልድ ፊሽ ነው። ከአንድ ደቂቃ በላይ አልችልም። ቪዲዮ ልላክልሽ 30 ሰከንድ ብቻ ከሆነ አልችልም። የእግዚአብሔር ቃል አልችልም። በቃ ትዕግስታቸው አለቃል። ስሙ በእግዚአብሔርና በሙሴም ላይ ተነስተው በምድረ በዳ እንድንሞት ከግብፅ ያወጣችሁን ለምንድን ነው? ምግብ የለ ውሃ የለ፣ ይህ የማይረባ ምግብ ሰውነታችንን ተጸይፎታል ሲሉ ተናገሩ። ከሰማይ የሚወርደው መና ሐዋርያ ጳውሎስ ያ መና ክርስቶስ እንደነበር ይናገራል። የእግዚአብሔር ቃል እያለ ሰው በቃ ተማረረ ይላል። ይህን የማይረባ ኤክሳይቲንግ የሆነ ምግብ ነው እኛ የምንፈልገው። በዚህ ጊዜ እግዚአብሔር መርዘኛ እባቦችን ሰደደባቸው፣ ህዝቡን ነደፉ፣ ብዙ እስራኤላውያንም ሞቱ። ህዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ በመናገራችን በድለናል፣ እባቦቹን ከኛ እንዲርቅልን ወደ እግዚአብሔር ጸልይልን አለ ህዝቡ እንዳለ። ሙሴም ስለ ህዝቡ ጸለየ። እግዚአብሔር ሙሴን እባብ ሰርተ በእንጨት ላይ ስቀለው፣ የተነደፈውን ሁሉ ወደ እርሱ በማየት ይድናል። አያስደንቅም እንዴ? በእባብ ሰው ተነድፎ ሊሞት እየደረሰ መድኃኒቱ የተሰቀለ እባብ አለ። የተሰቀለው ደግሞ እባብ በመዳብ ነው፣ ብሮንዝ ስኔክ። እሱን ትድናለ። ሰው እንደሱ ቢለን በተለይ 2025 ላይ በቃ እና ያችን ትድናለ። ኦኬ ሄድና ሌላውን አንጀላጅል እኔ አሁን ሆስፒታል ሊሄድበት ነው ምንለው። እባብ ሰርተ በእንጨት ላይ ስቀላል። ስለዚህ ሙሴ የናሐስ እባብ ሰርቶ በእንጨት ላይ ሰቀለ። ከዚያም በእባብ የተነደፈ ማናቸውን ሰው ወደ ናሱ እባብ በተመለከተ ጊዜ ይድን ነበር። ቢንጎ! ያላየስ ወደ ሞት። እግዚአብሔር ተናገረ፣ በቃ አለቀ። ይሄን ያየ የተሰቀለውን የመዳብ ምንድነው የነሐስ እባብ ያየ ይድናል። ጌታ ኢየሱስ ምን እንዳለ ስሙ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንዲሁ ሊሰቀል ይገባዋል። ይኸውም በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው። አይገርማችሁም? ይህንን ዘሁልቁ ላይ ያነበብነው ባይዘዌ በኋላ በደንብ አንብቡት። በጣም የሚያስደንቅ ቻፕተር ነው። ዘሁልቁ እንዳለ የሚያስደንቅ መጽሐፍ ነው። ዘሁልቁ ምዕራፍ 21 ነው ያነበብኩት ከቁጥር 4 እስከ 9። ይህንን አገጣጥሞ እኔ ምን መጣብኝ? ዋው! ለካ ክርስቶስ መስቀል ላይ ተሰቅሎ ስለ እኛ ኃጢአት መጽሐፍ ቅዱስ ምን ይላል? ኃጢአት ሆነልን ይላል። ግን በእኛ ፋንታ አያችሁ፣ እዚህ ጋር እባብ አይደለም የተሰቀለው፣ የናስ እባብ ሳብስቲቱሽን ሲያሳይ ለእኛ ኃጢአት ሆኖ ተሰቀለ። እኔ ያየ ያመነ ማየቱን ደግሞ ኢሳይያስ እንደ ትንቢት ሲያቀርበው ይሁት ምን እንደሚል እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዞር በሉ ትድኑም አላችሁ። ሌላ ቨርዥን የትኛው ቨርዥን እንደሆነ አላውቅም፣ በእንግሊዝኛ የሚላል look at me and you will be healed። አይገርም? ወገኖቼ፣ ወጣቶች ልነግራችሁ ዛሬ የመጣሁት አንድና አንድ ብቻ ነው። መዳን በማንም የለም። ተያዝኩበት ላላችሁት ሁሉ መዳን ክርስቶስ የእግዚአብሔር ቃል ነው። ኦኬ፣ ጎልማሳ መንገዱን እንዴት ያነጻል? በቃልህ መሰረት በመኖር ነው። አንተን እንዳልበድል ቃልህን በልቤ ሰወሩ። ጉልበታችን፣ ኃይላችን፣ ጸጋችን ቃሉ ነው። ከቃሉ የተለየ ህይወት በኃጢአት መኖር ነው፣ ምርጫ አይደለም። ይሄ ቃል በልባችን በሆነ ቁጥር ከኃጢአት ይለየናል፣
ካለሳ ግን ይሄ ዘመዳችን ሆኖ ኃጢአት ነዋሪ አይሆንም በእኛ። ኃጢአት ማለት እንዲህ አስሮ የሚያስቀምጥ ገባችሁ አይደለ? ስለዚህ ወገኖች አሁንም ደግሜ እላለሁ ከክርስቶስ ሌላ የሚያድን የለም። ክርስቶስ በምን ውስጥ? በእኛ ውስጥ ቢሆልድ ስናረገው በቃሉ። ኦኬ በጣም አድርጌ አመሰግናለሁ ዛሬ ስላዳመጣችሁኝ። ሌላ ጊዜ ደግሞ በሌላ ፕሮግራም እስክንገናኝ